ሳይ አልቡካሪ አትቀበሉ? አይ ሰናዶትኮም በጣም አይ እውቅና ተሰጥቶታል ከኢስላሚክ እንትን ለእንትኑ ለሶርሱ አልተሰጠውም። ሶርሱን ከየት ነው ያመጣኸው? ጻፊው ማን እንደሆነ ታውቃለህ? ጻፊው ሶርሱ ከየት እንደመጣ ታውቃለህ? ቡኻሪ ሬቨሌሽን ይላል ናሬትድ ባይ አይሻ ይላል። አትቀበለውም? ይሄንን ካልተቀበልከው እኮ ችግር የለውም። ሶሪ እኔ አልቀበለውም ሳይሆን ካለ ትክክለኛው መጽሐፍ ከፈተለኝና ላስረዳህ፣ ወይም እኔ ከፍቼ ላስረዳህ ፍቃዱን ከሰጠኸኝ። ይሄ መጽሐፉን አትቀበለውም ወይ? ይሄንን እንዴት ነው ማልቀበለው? እኔ ከፍቼ ላስረዳህ ፍቃዱን ከሰጠኸኝ ከፍቼ ላስረዳህ። አይ ከማስረዳትህ በፊት ማለት ነው። ይሄንን ትቀበለዋለህ አትቀበለውም? ከዛ በኋላ ወደ ማስረዳቱ ትሄዳለህ። ይሄንን ትቀበለዋለህ? እኔ ባስረዳው ዲስ ፕሮብሌም ብራዘር ፕሊዝ። ምንም ፕሮብሌም የለውም። ከማስረዳትህ በፊት ግን ይሄንን ትቀበለዋለህ ወይስ አትቀበለውም? እኔ ከፍቼ ላሳይህ። እኔ ጋር ያለውን ሰሂህ አልቡኻሪ ከፍቼ ምን እንደሆነ ላሳይህ። ብቻ ሐሳቡን አንተ ንገረኝ እንጂ እሱና ወደዛ እንመጣለን። የመጀመሪያው ጥያቄ ከየት ነው ያመጣው? ኦኬ ለሶርሱ እውቅና ተሰጥቶታል? እሺ ፍሌቪል ነው ወይስ ፍሌቪል ነው? ይሄ ሶርሱ እኔ አልጠቀምም፣ ጎግል ምናምን አልጠቀምም። አርዶ ኮፒው አለ። እኔ ጉግል አትቀበል አላልኩም። የኔ ጥያቄ ይሄንን ሶርስ ትቀበላለህ ወይስ አትቀበልም? ፈርስት ኩዌስችን ሄና ምንድነው ጥያቄ ያለህ? በዚህ ጋር ጠይቀኝሽ። ያለኝ ጥያቄ ትቀበለዋለህ ወይስ አትቀበለውም ነው። ጠይቀሽ ችግር የለውም ጠይቅና እኔ ጋር ባለው አስረዳለሁ። ከፍቼ ምንም ማድረግ አልችልም ከይቅርታ ጋር። ኧረ ተው ዳዊት፣ አንተ ትልቅ ሰው ነህ፣ እንደዛ አትበልኝ። እኔ በስራ ለማውራት ነው የገባሁት እንጂ ካፈርክ ወደ ኋላ ካልክበት ምንም ማድረግ አልችልም። ካላፈርክ ኧረ ተው አብራራልህ ያለው ጠይቅ። ጥያቄህን አስቀምጥ ብያለሁ። ጥያቄህን አስቀምጥ። እኔ አብራራልህ ያለው ጥያቄ የመጨረሻ ጊዜ ነው የምጠይቅ። ካልመለስክልኝ መልሱ አፍሬበታለሁ እንዳልክ ነው የምወስድልህ ማለት ነው። ካልመለስክልኝ አሁን ለምሳሌ መጽሐፍ እንደዛ አይነት ነገር እንትን አያስፈልግም። ሞልቼ አዎ መጽሐፍ ቅዱስን እቀበለዋለሁ እልሃለሁ። ስለምቀበለው ግን ተቀበለዋለህ ለጠየቀው በመጽሐፍ ቅዱስ ችግር የለውም። እሺ በቃ አንተ ቤትን ከፍተህ መጠየቅ ትችላለህ። አሁን ግን ቤቴን ከፍቼ ማንም ሰው ደፍሮ እኔ ቤት አይመጣም፣ ረግጦም አያውቅም። ለመጨረሻ ጊዜ እጠይቅህና ካልመለስክልኝ በመጽሐፉ እንዳፈርክ ወስደው ስማ ዳዊት፣ አንድ ዳዊት ፕሊዝ ሊስን ዳዊት ኦኬ ይሄንን ተረጋጋ። ቆይ ዳዊት፣ ይሄንን መጽሐፍ ትቀበላለህ ወይስ አትቀበልም? ይሄን ጥያቄ ስታቀርብ ዳዊት በራስህ ስተማመናለህ ከሆነ ችግር የለውም። ጥያቄን ታስቀምጣለህ፣ እኔ እመልሳለሁ። ምንድን ነው የሚያስጨንቅህ? አሁን ሚውት ታደርጋለህ። እቀበለዋለሁ ቆይ ላስረዳህ ሲልህ ቢካል ከፍቼ ላስረዳህ። ሐሳቡን ንገረኝ። እኔ ከፍቼ አስረዳለሁ። ሐሳቡን ብቻ ንገረኝ። ወደ መክፈቱ አልደረስንም። ይሄንን መጽሐፍ ትቀበለዋለህ? አንተ ራስህ በራስህ ከተማመን ከምንድነው እዚህ ትቀበለዋለህ ትላለህ። ጥያቄህን አስቀምጥና ከዛ ትክክል ከሆነ ጊዜ ሰጥቻለሁ፣ ሚውት ታደርጋለህ። አንሚውት ካደረክ ትወርዳለህ ማለት ነው። ምንም ማድረግ አልችልም። አንሚውት ካደረክ፣ ምክንያቱም ጊዜ ሰጥቻለሁ ለመመለስ፣ ብዙ ሰዓት ሰጥቻለሁ። እንግዲህ እንደምታዩት ከሆነ ማሄድ መስማማት አለብን ሀቢቢ። ሲማይ አንሚውት ካደረክ ትወርዳለህ ማለት ነው። ከዚህ በኋላ ምንም ማድረግ አልችልም። ኦኬ እንትን ዲስከስ እያደረግን ነው የምንሄደው። አሁን ምንድነው እንግዲህ ያልከን? በዚህ መጽሐፍ አፍህን ሞልተህ አልቀበለዋለሁ ማለት አልቻልክም። በመጽሐፉ አፍረሃል ማለት ነው። ከዚህ እንወጣለን፣ ወደ ቁርአኑ እንሄዳለን ማለት ነው። እዚህ ጋር እኔ ሐሳብ ሳልሰጥ አትሄድም። እኔ ሐሳብ ልስጥህ። አሁን ወደ ያንን መጽሐፍ አትቀበለውም። ሳሂህ አልቡኻሪ አልቀበልም ብለህ እኔ አልቀበለውም ሳይሆን ሱና ዶት ከጎግል ነው ያመጣው። ትክክለኛው ልክፈትልህ ቡኻሪ ትክክለኛውን እቀበለዋለሁ። ይሄ ከጎግል ነው ያመጣው። ቁጥር 37 ላይ ሱራ 10 ቁጥር 37 ላይ It is not possible for this Quran to have been produced by anyone other than Allah ይላል። ይሄ መጽሐፍ እባክህ በአማርኛ ወይም በአረብኛ ታነባለህ?
እሺ ይህ በአማርኛው በአረብኛ ይህ ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም ይላል። ይህንን ሐሳብ ተቀበለዋለህ? አው ላሳይ ከፍቼ እኔ ጠይቀኝ ብያለሁ እኮ ጠይቀኝ ፍቃዱን ሰጣው እኮ ነው ጥያቄው። ይሄንን ትቀበለዋለህ ወይ? ይሄንን ሱራ ትቀበለዋለህ ወይስ እንደ ሳሂህ ማለት ነው? ስማኝ በቁርአን ማለት ነው። ልክ ክርስቶስ ከህግ ነጥብ አታልፍም እንዳለው እኔ በቁርአን ነጥብ እንኳን ሁሉንም እቀበለዋለሁ። ቁርአኑን ከሱረቱል ፋቲሃ በደንብ ነው የምቀበለው። አሁን እያዳመጥክ ነው የምንሄደው። እሺ ስለዚህ ቁርአንህ ምን ይላል? ይህ ቃል የአላህ ቃል እንደሆነ የምናውቀው ሲጻፍ የሰው ሐሳብ ሊሆን አይችልም ይላል ማለት ነው። ኦኬ የሰው ሐሳብ ሊሆን አይችልም። ሰው ከጻፈው የሰው ሐሳብ ነው የሚያሰኘው። ቁርአን ግን ሲገለጽ ለመሐመድ ማለት ነው የተገለጠው አላህ ስለገለጠው የሰው ሐሳብ ሊያመጣው የሚችለው ሐሳብ አይደለም ብሎ ቁርአኑ ይናገራል ማለት ነው። ይሄንን ተቀበለዋለህ? በዛ ላስረዳ አውርተህ መሄድ ብቻ እኮ አይደለም። ላስረዳሽ። ቆይ አይ እንደዚህማ ከሆነ አፈናው እኮ ነው። አፈንከኝ እኮ ቤቴን እንዴ! እንደዛ አይቻልም። ኦኬ ስለዚህ አሁን ምንድነው የምትከራከረው? ቁርአን የሰው ሐሳብ ስላነሳው ክሌም ላድርግልህ። ቆይ እየሰማህ ነው ግን ክሌም ላድርግልህ። አዎ ጠይቀኝና ልመልስሽ። ስለዚህ ቁርአን የሰው ሐሳብ ነው ወይስ የአላህ ሐሳብ? ምን ይላል መሰለህ? ቁርአን የሰው ሐሳብ አይደለም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ينطق عن الهوى إن هو إلا وحي علمه شديد القوى ይላል ማለት ነው። ላ ينطق عن الهوى ነቢያችን ከራሳቸው አይናገሩም። إن هو إلا وحي ከእነርሱ የሚወርድላቸውን ራእይ ቢሆን እንጂ አለመሁ ሸዲድ አልቁዋ ይሄንም የሚሸከሙበት ቁዋ አላህ ሰጣቸው ይላል። ደግሞ ሌላ ቦታ ላይ ሱረቱል በቀራ 2:2 ላይ ምን ይላል መሰለህ? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ይላል። ይህ ቁርአን ከአላህ ለመሆኑ ምንም ጥርጥር የለውም። ማንም ሰው ሊቀንስበት ሊበርዘውም ሊደልዘውም አይችልም ይላል። እሺ ቀጥል። እሺ ስለዚህ ግልጽ ለማድረግ ቁርአን ላይ ያሉት ቃላት የአላህ ቃል እንጂ የሰው ቃል አይደለም ብለን የምታምነው አይደለ? ቁርአን ላይ አንድ የሰው ሐሳብ የለበትም። ነገር ግን ሁላችሁም ልብ እንድትሉ ፈልጋለሁ። ቁርአን ላይ አንድ የሰው ሐሳብ የለበትም። ቁርአን አላህ ለመሐመድ ቪያ ጅብሪል መቼ ነው የገለጸለት? በሰባተኛው ክፍለ ዘመን። ማስረጃ ነው የፈለከው? በሰባተኛው ክፍለ ዘመን አይደለ? ሰባተኛው ክፍለ ዘመን አይደለ? ችግር የለውም። እሺ እሱ አያከራክረንም፣ ግድ የለም ማለት ነው። ሱራ 5 ቁጥር 32 ምን ይላል? እስቲ አንበብልን። አንብበው ያመጣውን አንተ ስለሆነ አንብበው፣ ችግር የለውም። እሺ በዚህ ምክንያት በእስራኤል የቅድሙን ግን መልስ አግኝተሃል አይደል? የቅድሙን መልስ አግኝተሃል? አዎ ዳዊት የቅድሙን አግኝተሃል መልሱን አይደል? በሚገባ አግኝቻለሁ። ቃለ ሕይወት ያሰማልን። በዚህ ምክንያት በእስራኤል ልጆች ላይ የአንዲት ንጹህ ነፍስን ያልገደለችን ወይም በምድር ላይ ምንም ያላጠፋችን ነፍስ የገደሉ ሁሉ ሰዎችን ሁሉ እንደገደለ ነው። አንድ ነፍስ ከገደለ ሰዎችን በሙሉ እንደገደለ ነው። አንዲት ነፍስን ሕያው ያደረጋትም ሰዎችን ሁሉ ሕያው እንዳደረገ ነው ይላል። የኔ ጥያቄ ምንድነው? ነፍስ የገደለ ሁሉ ሰዎችን ሁሉ እንደገደለ ነው። አንዲትን ነፍስ ሕያው ያደረጋት ሰዎችን ሁሉ ሕያው ያደረገ ነው የሚለው የሰው ሐሳብ ነው የአላህ ሐሳብ ነው? በጣም አሪፍ። እሺ ልመልስልህ። እሺ በጣም ምርጥ ጥያቄ ነው። በነገራችን ላይ እሺ እዚህ ጋር አላህ ምንድነው ያለው መሰለህ? ወላ ተቅቱሉ النفس التي حرم الله إليكم إلا بالحق ብሎ አላህ አንዲትን አላህ በሰዎች ላይ ፊርማ ያደረጋትን ነፍስ ወይም ሰላማዊትን ነፍስ ያጠፋ ሰው የዓለምን ነፍስ እንዳጠፋ ሰው ለኢነሁ ይህ ማለት እኮ ነፍስ የዓለማትን ነፍስ ያጠፋል ማለት ሳይሆን ምንድነው የዓለማትን ነፍስ ያጠፋል አይደለም የሚለውም ይሄ ምን ያህል ከባድ እንደሆነ የሰውን ልጅ መግደል ከባድ እንደሆነ ነው የሚያሳየው። ሙፈሲሮችን ማየት ይቻላል፣ ችግር የለውም።
ዓለማትን ሲል ምን ያህል ነፍስን ማጥፋት ከባድ እንደሆነ ነው የሚያሳየው። ሌላ ጥያቄ ካለ በጣም ጥሩ። አይ በደንብ አለኝ፣ አይዞህ በደንብ አለኝ። ስለዚህ ይሄ ጥቅስ የሰው ሐሳብ ነው የአላህ ሐሳብ ነው? አንድም ነጥብ የለበትም የሰው ሐሳብ ያልከው ነው። አንድም ነጥብ የለበትም የሰው። ሁላችሁም እንድትሰሙ ትፈልጋለሁ። ይሄ አንድ የሰው ነጥብ የለበትም የአላህ ሐሳብ ነው እያልን ነው ወንድማችን። መልካም። ይሄ ምን ይላል እዚህ ላይ ተነበዋል? የቁርአኑን ጨረስክ ዳዊትዬ? የቁርአኑን ጨርሰህ ነው? ለምንድን ገና መጀመሪያ ነው። ይሄ ምን ይላል? እሺ አረብኛውን ወይም አምጣ ወይም ደግሞ አንተ አንብበው። ይሄ ምን ይላል? ይሄ ምን ይላል? እሺ ቀጥል፣ አንብበው ችግር የለውም። ምን ይላል? ምን ይላል? አንብብልኝ እስቲ። ወይ በደንብ አይታየህም? ላንብብልህ? አንብበው ችግር የለውም። አረብኛው ካለ አንብበው። እሺ ሚሽና ሳንሂድርን ቻፕተር 4 ይላል። ሚሽና ምንድን ነው? እባክህን በአማርኛ አድርገህ አንብብ ወይም በአረብኛ። በአማርኛና በአረብኛ አልተጻፈም። ሚሽና ሳንሂድርን ምንድን ነው? በአማርኛ እሺ፣ በእንግሊዝኛ ነው የተጻፈው። አይ ዳዊትዬ፣ አይ አይደለም። ይሄ በጎግል ነው ያመጣው። ወላሂ በጎግል ነው ያመጣው። እንደዛ አልተጻፈም ሲጀመር። ስማኝ ዳዊትዬ፣ ይሄን እንተማመን። ማህዲ አይዞህ። ይሄ ምን ቋንቋ ነው? በቁርአን ጥያቄ አለ ወይስ የቁርአኑን ጨርሰሃል? ወደ እንትን ሄድክ? ይሄ ምን ቋንቋ ነው? ጥያቄ ይሄ ምን ቋንቋ ነው? ዳዊት የቁርአኑን ጨርሰህ ነው እንዴ? ቁርአን ላይ ጨርሰህ ነው? ቋንቋው ይሄ ምን ቋንቋ ነው? ይሄኛው ቋንቋ ምን አይነት ቋንቋ ነው? Please brother, I don't care. እኔ እኮ ስለ ላንጉዌጅ ላወራ አይደለም የመጣሁት። በአረብኛ ቁርአን ላይ ጥያቄ ካለ ጠይቀኝ። መልስልኝ ፕሊዝ ብራዘር፣ መልስልኝ። ይሄ ምን ቋንቋ ነው? ጥያቄን ጨርሰሃል ዳዊት? እንዴ አረ ጥያቄ ጠይቅ ካለ ደህና ጥያቄ። አላውቀውም በለኝ። ምን ቋንቋ ነው? ደህና ጥያቄ ካለ ጠይቀኝ። እሺ ሚውት ላደርግ ነው ከዚህ በኋላ፣ ወይም ካላወቀው ማለት ነው። ኦኬ ይሄ የዕብራይስጥ ቋንቋ ነው። ሂብሩ ይባላል ማለት ነው። ሚሽና ሳንሂድርን ይባላል። ሚሽና በአይሁዳውያን ዘንድ በሁለተኛውና በሶስተኛው ክፍለ ዘመን የተጻፈ መጽሐፍ ነው። መቼ ተጻፈ? በሁለተኛው ወይም በሶስተኛው ክፍለ ዘመን በዕብራይስጥ ቋንቋ የተጻፈ ኃይለ ቃል ነው። ከቁርአኑ ቢያንስ 300-400 ዓመት የሚቀድም መጽሐፍ ነው። እዚህ መጽሐፍ ላይ ምን ይላል? Therefore, ይላል ስለዚህ but a single person was created in the world. ቆይ ሚውት አድርግ ማሄድ፣ ሚውት አድርግ። Are you finished question brother? Yes brother, I'm just starting. እሺ ስለዚህ አንድ ሰው ዓለም ውስጥ ተፈጠረ ይላል። To teach that if any man has caused a single life to perish, የአንድ ሰው ህይወትን ካጠፋ he is deemed by scripture as if he has caused a whole world to perish. አንድ ሰው ህይወትን ካጠፋ ሁሉንም እንዳጠፋ ይቆጠርበታል ይላል። And anyone who saves a single soul from Israel, አንድ ሰው ደግሞ አንድ ህይወትን ካዳነ he is deemed as scripture as if he had saved a whole world. አንድ ሰውን ካዳነ ግን ሁሉንም ሰው እንዳዳነ ይቆጠርለታል ይላል። ይህ ቁርአንህ ላይ የምታገኘው ቃል ልክ እንደ መምህርህ ሳላ ኮፒ የተደረገ ጽሑፍ እንጂ የአላህ ቃል አይደለም። ስለዛ ጥያቄ እሺ፣ በጣም አሪፍ። እንደዛ አይነት ነገር እኮ አይደለም ያልኩ ዳዊትዬ። ወደ ግሪክ፣ ወደ ሂብሩ፣ ወደ ቲዩብራይስት ሂደህ መርምረህ መልስልኝ ሳይሆን ቁርአን ላይ ያለው የማን ቃል ነው አልከኝ? የአላህ ቃል ነው። ታዲያ ከዛ በፊት ለመጻፉ ስለተጻፈ ከዛ ከሂብራይስቱ መጥቶ ነው እንዴ? አይ ዶንት ኖ አልመጣም። ከዛ አይደለም ያመጣው። አሁን ይኸውልህ አንዳንድ ጊዜ መንፈስ ቅዱስ ስትፈልግ አይደለም የምታወራው፣ ሚውት እያደረክ ነው የምትመጣው ማለት ነው። ቁርአን እንስማማሽ ዳዊት፣ እንስማማሽ ካደረክ ትወርዳለህ ከዚህ በኋላ ማለት ነው።
ትይዛለህ። ምክንያቱም እንድትመልስ ጊዜውን ሰጠው። አይ ዶንት ኖ አልከኝ። አይ ዶንት ኖ አልከኝ። ኦኬ ቁርአኔ ላይ ዶንት ኖ ያልኩት ለዕብራይስጡ ነው። አይ ዶንት ኖ ያልኩት ለዕብራይስጡ ነው። በአረብ ጊዜውን እሰጥሃለሁ ማሂዲ፣ ጊዜውን እሰጥሃለሁ። እያወራህ ግን በጠብጣለሁ የምትል ከሆነ ተወርድና ታብታብ ታደርጋለህ ማለት ነው። ቬሪ ሲምፕል እኮ ቀላል ነው መልሱ። ኦኬ ቁርአኑ የተጻፈው ይህ ቃል መጀመሪያ ሱራ 10ን አሳየው። ይሄ የእግዚአብሔር ቃል እንደሆነ የምናውቀው ሐሳቡ በሰው ሊጻፍ አይችልም ነበረ አልከኝ ማለት ነው። በሰው ህሊና ሰው ሐሳብ አይደለም ነው ያልኩት። የሰው ሐሳብ አይደለም ነው ያልኩት። ዳዊት አስተካክለው። ወርደህ ታብታብ ታደርጋለህ። ከዚህ በኋላ ጸባይ ካለ ትመጣለህ። በኋላ ጸባይ ካለ ማለት ነው። ግን ታይም አውት አሁን ህፃናት ሲረብሹ ምን እናደርጋለን? ኮርነር ላይ እናስገባና ታይም አውት እናስገባቸዋለን ማለት ነው። አሁን ታይም አውት ያስፈልጋል። በጣም ብዙ ጊዜ እንትን አልኩ ማለት ነው። እድል ሰጠው። ቁርአናቸው ምን ይላል? ይሄ ሐሳብ የአላህ እንደሆነ የምናውቀው በሰው ህሊና ሊጻፍ አይችልም። አያቸው አይደለ? በሰው ህሊና ሊጻፍ አይችልም። መልካም። ከዛ ሱራ 5 ቁጥር 32 ላይ መጣሁና ይሄ ሐሳብ የማን ሐሳብ ነው አልኩ። የአላህ ሐሳብ አለኝ። ይሄ የአላህ ሐሳብ እንግዲህ አላህ አምጥቶት ነው ማለት ነው። the issue is ሚሽና ሳንሂድርን ቻፕተር 4 ላይ በዕብራይስጥ ቋንቋ የተጻፈው 300-400 በፊት ይህንኑ ቃል በቃል ጽሑፍ ተጽፎ እናገኘዋለን። አላህ ከአይሁዳውያን ለዛውም ቶራቸው ተበርዟል ከሚባሉት ሰዎች ለምን ፎቶኮፒ ያደርጋል? እንዳልኩት ከዚህ በፊት ፎቶኮፒ በመምህራናቸው ያው እንዳየነው ፎቶኮፒ የተለመደ ነው፣ ይፈቀዳል። ፕሌጀሪዝም ይታወቃል። አንድ የሰውን ሐሳብ መውሰድ ፉትኖት አለማድረግ በእነሱ የተለመደ ሐሳብ ነው። ኦኬ አላህ ግን እንደው ተሽሎ ተገኝቶ ከዚህ የተሻሉ ቃላቱን ለምን አልቀየረውም? ሐሳቡን ለምን አልቀየረውም? ይሄ ሐሳብ የአይሁዳውያን ሐሳብ እንጂ የአላህ ሐሳብ አይደለም። የዚህ ሐሳብ የአላህ ሐሳብ ሳይሆን የአይሁዳውያን ሐሳብ ነው። ኦኬ አሁን እመልሳለሁ ብለህ ተረጋግተህ የምትመልስ ከሆነ መልሼ አስገባሃለሁ። ካልሆነ ታች ወርደህ ታብታብ ታደርጋለህ ማለት ነው። ምንም ችግር የለውም። እሺ በጣም አሪፍ ነው። መልስ ነው የምትፈልገው? ለዚህ አይደለም ዳዊትዬ፣ መልስ ነው የምፈልገው። ይህ ሐሳብ የሰው ሐሳብ ነው እንጂ የአላህ ሐሳብ አይደለም ነው ያልከው? አዎ። ለምን ከዕብራይስጡ አምጥቶ በቁርአን ጻፈው? አገኘኸው? ከዕብራይስጡ አምጥቶ ሳይሆን 200-300 ዓመት ቁርአኑ ከመጻፉ በፊት ያለ ኃይለ ቃል ነው። ቃል በቃል ተጽፎ እናገኘዋለን። ቁርአኑ ከዚህ በኋላ ነው የተጻፈው። ይሄ የተጻፈው ቃል ካለ የሚቀድመው ይሄ ከሆነ አላህ የአላህ ሐሳብ ነው ማለት አትችልም። ቀድሞ እዚህ ምድር ላይ ይታወቅ ነበረ። አይ አላህ ይሄንን ኮፒ እያደረገ አይደለም ይህንን ሐሳብ ቁርአን ውስጥ ያስገባው ካልከኝ አላህ አይሁዳውያን የሚጽፉትን ነገር አያውቅም እያልከኝ ነው። አላህ ሁሉንም አዋቂ አይደለም ማለት ነው። ስለዚህ ምረጥ። እሺ ምረጥ ሳይሆን መልሰህ መልስልህ አይደል? እሺ መልስ። አዎ በጣም አንድ ነገር አለ ዳዊት፣ መስማማት ያለብን ጥያቄውን ጠይቃል፣ መልስልሃለሁ። ነገር ግን እኛ ሙስሊሞች የምናምነው በቁርአን። አሁን ለምሳሌ ያ ነገር በቁርአን ሳይጻፍ በፊት ተጽፎ ቢገኝ ራሱ ያለው ቁርአን ላይ ከሆነ ከዛ መጽሐፍ አነጻጽረን ለምን ተጻፈ ሳይሆን ቁርአን ላይ ያለው ሐሳብና ይሄ ያለው ሐሳብ ሌላ ነው። ምክንያቱም እዛ ጋር የተጻፈው ድሮ ነው የተጻፈው በሆነ ህግ ወይም በሆነ ነገር መሰረት አድርጎ ነው የጻፉት። ነገር ግን ይሄ የወረደው ተንዚል አላ ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው አለ ቁርአን። በቀላሉ ከዛ አላመጣው። ምክንያቱም አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ ምን ይላል መሰለህ? እንትን ነው የሚለው ይህ ቁርአን ከአላህ ሌላ ቢሆን ኖሮ ብዙ ግጭቶችና ፍጭቶችን ታገኙበት ነበር። ነገር ግን ከአላህ ዘንድ ስለሆነ አንዲት ግጭት አታገኙበትም።
እስቲ መሰሏን አንዲትን ነጥብ አምጡ ይላል። አንዲትን ሱራ ማለት ለምስ ሚዩት ላይ ነህ ወይ ስልክ ገብቶበት ይሆናል። ቮይስ ኦፍ ማውንቴን ትቀጥላለህ ከዚህ በኋላ። ኦኬ ግን ይቅርታ ዴቭ እስካሁን ድረስ ጥያቄዎችን እየመለሰ አይደለም እና ጀስት ጊዜ ነው እየወሰደ ያለው እና አሁን ያንተን ሳይድ ብቻ ነው የምንሰማው። እሱ እየመለሰ አይደለም። 2 ጥያቄ ተጠየቀ እስካሁን ድረስ ሰማው እየመለሰ አይደለም።